የቀድሞው የአሜሪካ ፕሬዝዳንት የነበሩት ጆ ባይደን በካንሰር በሽታ ምክንያት ህይወታቸው አደጋ ላይ መሆኑ ተሰምቷል። ውድ ተመልካቾቻችን በዚህ ጉዳይ ላይ ዝርዝር መረጃ ይዘንላችሁ ቀርበናል። ቪዲዮውን ላይክ እና ቻናሉን ደግሞ ወቅታዊና ዓለም አቀፋዊ መረጃዎች እንዲደርሷችሁ ሳብስክራይብ በማድረግ ቤተሰብ ሁኑ እያን ወደ ዝርዝር መረጃው እናልፋለን። መልካም ቆይታ ተመኘን። የቀድሞው የአሜሪካ ፕሬዝዳንት ጆ ባይደን በፍጥነት በሚስፋፋ የፕሮስቴት ካንሰር መያዛቸው በሕክምና ተረጋገጠም። የቀድሞው ፕሬዝዳንት ጽሕፈት ቤት ባወጣው መግለጫ ላይ እንዳለው የ82 ዓመቱ ጆ ባይደን የተገኘባቸው ፕሮስቴት ካንሰር ወደ አጥንታቸው እየተስፋፋ እንደሚገኝ ገልጿል። ባይደን ከ2021 እስከ ጥር 2025 የዩናይትድ ስቴትስ ፕሬዝዳንት ሆነው ማገልገላቸው የሚታወስ ነው። ስልጣናቸውን ጥር ወር ላይ የለቀቁት ባይደን ባለፈው ሳምንት አርብ ዕለት ባደረጉት የሽንት ምርመራ ካንሰር እንዳለባቸው መታወቁ ተገልጿል። ጆ ባይደን ህመማቸው ከፍተኛ ደረጃ በሚል የተለየ ሲሆን ይህም እንደ ዩኬ የካንሰር ምርምር ማዕከል ከሆነም በፍጥነት የሚዛመት ነው ተብሏል። ምንም እንኳ በሽታው ኃይለኛ ቢሆንም ውጤታማ ሕክምና ለማግኘት ያሉ አማራጮች እየተጣሩ ነው ተብሏል። ባይደን እና ቤተሰቦቻቸው የሕክምና አማራጮችን እየፈተሹ መሆኑን አስታውቀዋል። የቀድሞ የፕሬዝዳንቱ ጽሕፈት ቤት ካንሰሩ ሆርሞን ሴንሲቲቭ መሆኑን አስታውቆም በሕክምና በቁጥጥር ስር ሊውል ይችላል ማለት እንደሆነ አብራርተዋል። ጆ ባይደን የምርመራ ውጤታቸው ይፋ ከሆነ በኋላም ከደጋፊዎቻቸውም ሆነ ከተቀናቃኞቻቸው ወገን እንኳን ሳይቀር መልእክቶችን ተቀብለዋል። ፕሬዝዳንት ትራምፕ ለቀድሞ ተፎካካሪያቸው ባይደን በቶሎ ከበሽታው እንዲያገግሙ መልካም ምኞታቸውን ገልጸዋል። የቀድሞው ፕሬዝዳንት ባራክ ኦባማ እና በባይደን የፕሬዝዳንት ዘመን ምክትል ፕሬዝዳንት የነበሩት ካማላ ሃሪስን ጨምሮ በርካታ የዩናይትድ ስቴትስ ፖለቲከኞች የቀድሞው ፕሬዝዳንት ጆ ባይደን ከበሽታው እንዲያገግሙ ምኞታቸውን አስተላልፈውላቸዋል። ዶክተር ዳኡት እንደ ቀድሞው ፕሬዝዳንት ያለ ምርመራም የተደረገለት ግለሰብ ምልክቶችን ለመቀነስ እናም ካንሰር ያለባቸውን ህዋሶች እድገት አዝጋሚ ለማድረግ ሆርሞናል ቴራፒ ሊታዘዝላቸው እንደሚችል ጠቅሰዋል። ባይደን ዋይት ሃውስን ከለቀቁ በኋላ ከሚዲያ አይን ርቀው የቆዩ ሲሆን በጣም ውስን ጊዜያቶች ብቻ ለህዝብ ታይተው ነበር። በሚያዝያ ወር ለአካል ጉዳተኞች መብት የሚሰራም መንግስታዊ ያልሆነ ድርጅት በቺካጎ ባዘጋጀው ጉባኤ ላይ ተገኝተው የመክፈቻ ንግግር እንዳደረጉ ይታወሳል። በግንቦት ወር ዋይት ሃውስን ከለቀቁ ለመጀመሪያ ጊዜ ከቢቢሲ ጋር ቃለ ምልልስ ያደረጉት ጆ ባይደን የፕሬዝዳንታዊ ምርጫ ቅስቀሳውን ለማቋረጥ የወሰኑት ውሳኔ ከባድ እንደነበርም ገልጸዋል። ባለፈው ዓመት ሐምሌ ወር በድጋሚ በፕሬዝዳንትነት ለመመረጥ በእጩነት የቀረቡ የነበረ ቢሆንም ከሪፐብሊካኑ እጩ ዶናልድ ትራምፕ ጋር ባደረጉትና በቀጥታ በቴሌቪዥን የተላለፈ ክርክር ደካማ ውጤት በማግኘታቸው ለምርጫ መወዳደሩን መተዋቸው የሚታወስ ጉዳይ ነው። ጆ ባይደን የጤናቸውን ሁኔታ በሚመለከት በቅርቡ ጥያቄዎች ቀርቦላቸው የነበረ ቢሆንም በግንቦት ወር ዘ ቪው በተሰኘው የቴሌቪዥን ፕሮግራም ላይ በቀረቡበት ወቅት ዋይት ሃውስ በነበሩባቸው የመጨረሻ ጊዜያት አእምሯቸው እንደ ከዚህ ቀደሙ የሰላ እንዳልነበርና የማስታወስ ችግር ወይም ኮግኒቲቭ ዲክላይን አጋጥሟቸው ነበር የሚለውን አስተባብለዋል። ያንን የሚያሳይ ምንም ነገር የለም ነበር ያሉት ጆ ባይደን ለበርካታ ዓመታት በካንሰር ላይ ለሚደረግ ጥናትና ምርምር በርካታ አስተዋጽኦችን አድርገዋል። እንደ አውሮፓውያን አቆጣጠር በ2022 እርሳቸውና ባለቤታቸው ካንሰር ሙንሾት ኢኒሼቲቭ የተሰኘ ድርጅት አቋቁመው በ2047 በካንሰር ምክንያት የሚሞቱ ከ4 ሚሊዮን በላይ ሰዎችን ለመከላከል የሚደረጉ ጥናትና ምርምሮችን ለመደገፍ ሲሰሩ ነበር። ጆ ባይደን የመጀመሪያ ልጃቸውን በ2015 በሞት ያጡት በጭንቅላት ካንሰር ምክንያት እንደሆነም ተገልጿል። ለቀድሞው የአሜሪካ ፕሬዝዳንት ጆ ባይደን ፈጽሞ እንዲምራቸውና ወደ ነበረ ጤናቸው እንዲመለሱ እንመኛለን። በሌላ ዜና ዓለም አቀፍ ድጋፍ በመቀነሱ ቢያንስ በ70 አገራት የሚኖሩ ዜጎች የሕክምና አገልግሎት እያጡ ነው ሲል የዓለም ጤና ድርጅት አስታወቀም። የድርጅቱ ዋና ዳይሬክተር ዶክተር ቴድሮስ አዳኖም እንዳሉት በድጋፍ መቀዛቀዝ ሳቢያ ታካሚዎች ከኪሳቸው አውጥተው ለመታከም በመገደዳቸው በቂ የሕክምና አገልግሎት እያገኙ አይደለም፣ የጤና ተቋማትም ተዘግተዋል ሲሉ አስረድተዋል። በበርካታ የድጋፍ ሰጪ ተቋማት የሚያገለግሉ የጤና ባለሙያዎችም የሥራ ውላቸው ተቋርጦ ቤት ለመቀመጥ ተገደዋልም በማለት የችግሩን አሳሳቢነት ገልጸዋል።
የዓለም ጤና ድርጅት ከአጠቃላይ ዓመታዊ በጀቱ የ600 ሚሊዮን ዶላር ጉድለት እንደገጠመው የገለጸ ሲሆን ለቀጣዮቹ 2 ዓመታት የሚተገብራቸውን 21 በመቶ ስራዎቹን ለማጠፍ መወሰኑን አስታውቋል ሲል ሮይተርስ ዘግቧል። የድርጅቱ ዋና የገንዘብ ለጋሽ የነበረችው አሜሪካ በዶናልድ ትራምፕ ትዕዛዝ ድጋፏን ለማቋረጥ መወሰኗም ይታወሳል። ይህ መሆኑ ደግሞ ችግሩን በእንቅርት ላይ ጆሮ ደግፍ እንዲሆን አድርጎታል። ውድ ተመልካቾቻችን በዚህ ቪዲዮ ስለ ቀድሞው የአሜሪካ ፕሬዝዳንት ጆ ባይደን በካንሰር መያዝና የዓለም ድጋፍ በመቀነሱ ምክንያት በ70 ሀገራት የሚኖሩ ዜጎች የሕክምና አገልግሎት እንዳጡ በዓለም ጤና ድርጅት ባወጣው መግለጫ ላይ ቆይታ አድርገናል። ስለዚህ ቪዲዮውን ከወደዳችሁት ላይክ እና ቻናሉን ደግሞ በየቀኑ ወቅታዊና ዓለም አቀፋዊ መረጃዎች እንዲደርሷችሁ ሳብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ እንላለን። ሰላም።